ቴክኖሎጂን በመጠቀም የነዋሪዎችን የተመጠነ የባዮሜትሪክና ዴሞግራፊክ መረጃን በመሰብሰብ አንድ ሰው ልዩ በሆነ ሁኔታ መለየት እንዲቻል የሚረዳው የፋይዳ ዲጂታል መታወቂያ የተቀመጠውን ቅድመ ሁኔታ ለሚያሟሉ ነዋሪዎች የሚሰጥ የባለ 12 አሃዝ ልዩ መለያ ቁጥር ነው። የፋይዳ ብሔራዊ መታወቂያ ዜጎች የዜግነት መብታቸውን እንዲያገኙና ግላዊ መረጃዎችን በአግባቡ በመሰነድ ለዝርፊያና ለሌሎች አደጋዎች ተጋላጭ ከመሆን የሚታደግ ነው። አካታች፣ ቀልጣፋና የተሟላ መረጃ እንደያዘ የሚነገርለት የፋይዳ መታወቂያ ከሌሎች መታወቂያዎች በምን ይለያል? ዋነኛ ዓላማውስ ምንድን ነው? የሚለውን ለማመላከት ጣቢያችን ኤንቢሲ ኢትዮጵያ ከሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ ጋር ቆይታ አድርጓል። በመታወቂያ ወይም በአይደንቲቲ ኮንሰፕት የተለያዩ አይነት መታወቂያ አይነቶች አሉ። አንደኛው መሰረታዊ መታወቂያ የሚባለው ነው። ሁለተኛው ለግልጋሎት የምንጠቀምበት ወይም ፈንክሽናል አይዲ የምንለው ነው። ሶስተኛ ሚክስድ የሆነ የመታወቂያ አይነት ደግሞ አለ። መሰረታዊ መታወቂያ የምንለው ፋውንዴሽናል አይዲ ሌሎች መታወቂያዎችን ማስተሳሰር የሚችል ማለት ነው። መታወቂያ ስንል እንግዲህ ሰው በካርድ ፕሪንት ተደርጎ በእጅ የሚያዘውን ወረቀት ነው የሚያስበው። እሱ ሳይሆን ኮንሰፕቱ መታወቅና ለዛ ሰውዬ ልዩ ቁጥር መስጠት ማለት ነው። የፋይዳ መታወቂያ መሰረታዊ መታወቂያ የምንላቸው ሲሆን ሌሎች የመታወቂያ አይነቶችን ማለትም በተለይ ፈንክሽናል መታወቂያዎችን የሚያስተሳስር ማለት ነው። ሰዎች በተለያየ መልኩ በተለያየ ማንነት አውጥተው እንዳያጭበረብሩ እነዚህን የተለያዩ የመታወቂያ አይነቶች አስተሳስሮ አንድ ሰው አንድ ማንነት ኖሮት ነገር ግን ለተለያዩ ዓላማ ግልጋሎት የሚጠቀምባቸውን ሰነዶች ተመሳሳይነት፣ ወጥነት እንዲጠብቁ ማድረግ ነው። አገልግሎት አሰጣጡን ተከትሎ ብሔራዊ መታወቂያው የነዋሪነት መታወቂያን ተክቶና እንደ ሀገር በሁሉም አገልግሎት መስጫ ቦታዎች ላይ በፋይዳ መስተናገድ ለምን አይቻልም የሚለውም ከሚነሱ ጥያቄዎች መካከል ዋነኛው ነው። የፋይዳ መታወቂያ ስንል ቅድም እንዳልኩት መጀመሪያ መታወቅ ነው። ሁለተኛ ደግሞ ምዝገባው ከተከናወነ በኋላ የልዩ ቁጥሩን መያዝ ነው። ስለዚህ የፋይዳ መታወቂያን ፕሪንት አድርጎ መያዝ አስገዳጅ አይደለም። አስገዳጅ ያልሆነበት ምክንያት ፋንክሽናሊቲ ሮሉ እንደ ፈንክሽናል አይዲ ቢሆንም በስፋት ስላልሆነ እና ፈንክሽናል አይዲዎች በግልጽ ስላሉ እነሱን ለመተካትም ስላልሆነ ያን ታሳቢ ያደረገ ነው። የነዋሪነት መታወቂያ ሊተካ የማይችልበት ፐርፐዝ በጣም በርካታ ነው ማለት ነው። አንደኛ ከተማ ውስጥ ያለው ነዋሪ ከተማው ነዋሪ ስለመሆኑ ማረጋገጫ ሰርቲፊኬትም ስለሆነ የሬዚደንት አይዲ ከከተማ አስተዳደሩ ለሚፈልገው አገልግሎት በዛው ልክ የሚጠይቅበት ማመልከቻ ነው ማለት ነው። ፋይዳን ካየነው ግን ሀገር አቀፍ ነው ማለት ነው። ስለዚህ አንድ ሰው አዳማ ሊኖር ይችላል። አዳማ በሚኖርበት ወቅት አዳማ ስፔሲፊክ የሚኖርበት ቦታ ፋይዳ ውስጥ አይካተትም። መረጃን ከመሰነድ ባለፈ የሰዎችን ግላዊ መረጃን በመጠበቅ አኳያ አስተማማኝነቱ ያነሱልን ዋና ስራ ኃላፊው የፋይዳ መታወቂያ እድሜያቸው ከ5 ዓመት ጀምሮ ላሉ ለሁሉም ዜጎች በቀዳሚነት አገልግሎት እንደሚሰጥም አስታውቋል። ይህን ተከትሎ እንደ ዜጋ ፋይዳ መታወቂያን አለመውሰድ ይቻላል ወይ? በህጉ መሰረትስ ከፋይዳ መታወቂያ ተጠቃሚነት የሚታገድ አለ ወይ ስንልም ጠይቀናል። ፋውንዴሽናል አይዲ ስለሆነ ከመብት አኳያ ህጉ በፈቃደኝነት ነው የሚያስቀምጠው። ግን ተቋማት በአገልግሎታቸው ላይ አስገዳጅ አድርገው ማስቀመጥ ይችላል። ማንዳቶሪ የሆነባቸው ሴክተሮች ግልጽ ሆነዋል። ፋውንዴሽናል ነው ወይም መሰረታዊ መታወቂያ ነው የምንልበት ምክንያት በዚህ ነው። አብሶሉት ራይት ነው። አብሶሉት ራይት ማለት ዴሮጌት ሊደረግ የማይችል ሊነጠቅ የማይችል መብት ነው። ግለሰቦች የመታወቅ መብት አላቸው። ይሄ ሰብአዊ መብት ነው። ሰብአዊ መብት ከሆነ ደግሞ በቀላሉ የሚነጠቅ አይደለም። ፋውንዴሽናል መሰረታዊ መታወቂያ ነው የምንልበት ምክንያት ይሄ ስለሆነ መንግስት ሰዎችን ከዜጋውም አልፎ ዜጋው ያልሆነውን ሀገሪቱ ውስጥ የሚመዘገብበት ምክንያት ዋነኛው መንግስት ከመዘገባቸው ይጠቀማል። ምክንያቱም ማን ምንድን ነው ምን እየሰራ ነው የሚለውን መረጃ ለመንግስት እንዲያውቅ እድል ይሰጠዋል። ስለዚህ እገዳ በምንም አይነት ሁኔታ የለም። ፋይዳን ተደራሽ ለማድረግ በአዲስ አበባ ትምህርት ቤቶች ተማሪዎችም እንዲወስዱ የተደረገ መሆኑን ያመላከቱት ኃላፊው በሌሎች ክልሎች ተደራሽ ለማድረግ ስራዎች የተሰሩ መሆናቸውን ጠቁሟል። ፋይዳ ለሀገር ውስጥ ዜጋም ሆነ ኢትዮጵያ ውስጥ ለሚኖሩ የውጭ ዜጎች ያለምንም የማንነት ልዩነት የሚሰጥ በመሆኑ አቃፊና አካታች የመታወቂያ መንገድ ነው። አዲስ አበባንም ስማርት ሲቲ ለማድረግ በተያዘው ውጥን ላይም የፋይዳ ብሔራዊ መታወቂያ ሚና የጎላ ስለመሆኑን ተከትሎ በቀጣይ በሀገር አቀፍ ደረጃ ታሳቢ ስለሆኑ ስራዎችም ኃላፊው አንስተዋል። አንደኛው በከተማችን ውስጥ ያለውን የነዋሪውን መረጃ ዲጂታላይዝድ አድርጎ በሀርድ ኮፒ የነበረውን ወደ ዲጂታላይዝድ ኤሌክትሮኒክ ፋይል ማሸጋገር ነው። የኦንላይን አገልግሎት ይዘን እየመጣን ያለ ነው። ከተማችን ስማርት መሆን ይገባታል ብለን ስንል
ትልቁ ጉዳይ አይደንቲቲን የምንጠቀምበት ሁኔታ ማስፋት ነው። እኛ ሬዚደንት አይዲን እንሰጣለን፣ ፋይዳ አለ፣ ድራይቪንግ ላይሰንስ አለ፣ ኤቲኤሞች አሉ። እነዚህ ወደ አንድ ቦታ ሰብሰብ የማድረግ ከሪሶርስም አንጻር እነዚህ ነገሮች ሰብሰብ አድርጎ መምራት የሚቻልበት ሁኔታ መፍጠር፣ ፋይዳ ደግሞ ለዚህ ምቹ ሁኔታ የሚፈጥር ስለሆነ የከተማችንን ነዋሪ ወደ ሌሎች ዓለማት የሚያቀላቅለውን የስማርት ኮሚዩኒቲ ፕላትፎርም መፍጠር ያስፈልጋል።